በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 19 ቀን የሚከበሩ የቅዱሳን በዓላት፦ ቅዱሳን ቂርቆስ ወኢየሉጣ ወቅዱስ ገብርኤል ሊቀ መላእክት። ቅድስት ኢየሉጣ እናታችን በዘመነ ሰማዕታት ከነበሩና በዚህ ስም ከሚጠሩ ቅዱሳት አንዷ ናት። በወቅቱ ቅዱስ ቂርቆስ የሚባል ደግ ልጅ ወልዳ ባሏ ባለመኖሩ በመበለትነት ትኖር ነበር። የዚያ ዘመን ክርስቲያኖች ለክርስቶስ የነበራቸው ፍቅር ከመነገር በላይ ነው። በዛው ልክ ደግሞ መከራው በፀጉራቸው ቁጥር ልክ ነበር። ከሮም ግዛት በአንዱ ከቅዱሱ ልጇ ጋር የምትኖረው ቅድስት ኢየሉጣ የስደቱ ዘመን ሲመጣ እርሷም እንደ ሌሎቹ ክርስቲያኖች ተሰደደች። እስክንድሮስ የተባለው ከሃዲ ንጉሥ ግን ያለችበት ድረስ ተከትሎ እንድትያዝና እንድትቀርብ አደረገ። ወዲያውም ስምሽ ማን ይባላል ቢላት ክርስቲያን እባላለሁ አለችው። ንጉሡ ተቆጣ። ሟቲ ስሜን ከፈለክ ኢየሉጣ ይባላል አለችው። ንጉሡ መልሶ አሁን ለጣዖት ካልሰዋች ሲጀመር ስቃይ ቀጥሎ ሞት ይጠብቅሻል ቢላት፣ ቅድስቲቱ መልሳ በከተማ ውስጥ የ3 ዓመት ሕፃን አለና እርሱን አምጣው፣ ማንን ማምለክ እንዳለብን ይነግረናል አለችው። አስፈልጎ ቅዱስ ቂርቆስን አስመጣው። ስም ማን ይባላል አለ ንጉሡ። ከማይደፈርስ ከንጹሕ ምንጭ የተቀዳ ጥሩ ምንጭ ስሜ ክርስቲያን ይባላል። መዋቲ ስሜን ከፈለክ ግን ቂርቆስ ይባላል አለው። ንጉሡ ሊያታልለው ደስ የተሰኘ ሕፃን ቢለው፣ ቅዱሱ ሕፃን ትክክል ተናገርህ፣ ለእኔ በሰማያት ደስታ ይጠብቀኛል፣ አንተ ግን እውነተኛው አምላክ ይፈርድብሃል አለው። በ3 ዓመት ሕፃን አንደበት ዘለፋ የገጠመው ከሃዲ ተቆጣ። እናትና ልጁን በብዙ መክፈልተ ኩነኔ አሰቃያቸው። ሰውነታቸውን ቸነከረ፣ አካላቸውን ቆራረጠ፣ ዓይናቸውን አወጣ። ሌሎች ሊናገሩት የሚጨንቅ ስቃይን አሰቃያቸው። በዚች ቀን ግን ትልቅ ድስት አሰርቶ ባሩድ፣ አረር፣ ስብና የመሳሰሉትን ጨምረውበት በእሳት አፈሉት። የእሳቱ ወላፈን አካባቢውን በላው። በድስቱ ውስጥ ያለው ነገር እየፈላ ሲገላበጥ እንደ ክረምት ነጎድጓድ ይጮህ ነበር። የ6 ሰዓት የእግር መንገድ ድረስም ተሰምቷል። ቅድስት ኢየሉጣ ይሄኔ ነበር ልቧ ድንግጥ ያለው። ሕፃኑ ቂርቆስ የእናቱን ፍርሃት ሲመለከት ጸለየ። ፈጣሪ ፍሬው ያለ ግንዱ አይቆምምና እኔን እንዳጸና እናቴን ማጽናት ሲለመነ፣ እግዚኦ ትፈቅድኑ ለፋሪሆ ታልዶ እንዘ በእሳታዊ ጉንዶ እንዴል። በዚያ ሰዓት ቅድስት ኢየሉጣ ዓይኖቿ ተከፍተው ሰማያዊ ክብርን ተመለከቱና ልቧ ወደ ድፍረቱ ተመለሰ። ልጇንም አንተ አባቴ ነህ፣ አንተን የተሸከመች ማኅፀኔ የተባረከች ናት አለችው። ከዚያም ሁለቱንም ወደ ፈላው ድስት ውስጥ ቢጨምሯቸው ፍጡነ ረድኤት ቅዱስ ገብርኤል ከሰማይ ወረደላቸው። በበትረ መስቀሉ ባርኮ የፈላውን አቀዘቀዘው፣ የነደደውን ውሃ አደረገው። ቅዱሳኑ ቂርቆስና ኢየሉጣ ከብዙ መከራ በኋላ በሰማዕትነት አልፈዋል። ቅዱስ በጥላን ጠቢብ። ቅዱሱ ከአሕዛብ ወላጆች ተወልዶ ያደገው በጣዖት አምልኮ ነው። በሙያው እጅግ የተመሰከረለት ሐኪም ነበር። የሀገሩ ሰዎች ጠቢብ እያሉም ይጠሩታል። በጥላን ምንም ጣዖት አምላኪ ቢሆን በተፈጥሮ ተመራማሪና ቅን ነበር። አንድ ካህንም በጎረቤቱ ነበርና ዘወትር ስለ ሃይማኖት ይከራከሩ ነበር። ካህኑ ሌሊት ስለ በጥላን ተግቶ ይጸልይ ነበርና ተሳክቶለት አሳመነው። አንድ ቀን በጥላን መንገድ ሲሄድ እባብ ሰው ነድፎ ለሞት ደርሶ አየውና ጸሎት አድርሶ ስመ ክርስቶስን ቢጠራ የተነደፈው ድኖ እባቡ ሞተ። በዚህ ተአምር ደስ ብሎት ወደ ካህኑ ሄዶ ተጠመቀ። ከዚያም ጾም ጸሎትን ጀመረ። በየቦታው እየዞረ ሕሙማንን እንደ ቀድሞ በመድኃኒት ሳይሆን በጸሎት ያድናቸው ነበር። ስላዳናቸውም በርካቶቹ ወደ ክርስትና መጡ። የአካባቢው ሰው ወላጆቹን ጨምሮ ክርስቲያኖች ሆኑ። በመጨረሻም ቅዱስ በጥላን ቤተሰቦቹ፣ ካህኑና ከደዌ የዳኑት ወገኖች በአካባቢው ጣዖት አምላኪ ንጉሥ ፊት ቀርበው ክርስቶስን ሰብከው በሰማዕትነት አርፈዋል። ቅዱሳን ሰማዕታተ እስና። እስና ማለት ግብፅ ውስጥ የምትገኝ የቀድሞ አውራጃ ናት። በ3ኛው መቶ ክፍለ ዘመን በከተማዋ በርካታ ክርስቲያኖች ይኖሩ ነበር። የእንዴናው መኮንን መጥቶ ክርስቶስን ካዱ፣ ለጣዖት ስገዱ አላቸው። ሕዝቡ በአንድ ድምፅ መለሱ፣ ይህማ ፈጽሞ ሊደረግ አይችልም። መኮንኑ ተቆጥቶ ሁሉንም ግደሉ አለ። ወታደሮቹ ሰው አልመረጡም። ከታዘለ ሕፃን አልጋ ላይ እስካለ ሽማግሌ፣ ከጤነኛ እስከ ሕመምተኛ ሁሉንም ጨፈጨፏቸው። ከተማዋ በደም ተነከረች። ከከተማዋ ክርስቲያኖች ወሬ ለመንገር አንድ ሰው እንኳ አልተረፈም። ሁሉም ስለ ክርስትና ደማቸውን አፈሰሱ።
ጌታችን ስለ ሰማዕታቱ ብሎ ደማቸውን አስቦ በሃይማኖታችን ያጽናን፣ ከመከራው ይሰውረን፣ በረከታቸውንም ያድለን። ሐምሌ 19 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ቂርቆስ ወእሙ ኢየሉጣ፣ ቅዱስ በጥላን ጠቢብ ሰማዕትና ማኅበሩ፣ ቅዱሳን ሰማዕታተ እስና። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃን ዓለም፣ ቅዱስ ይምርሃነ ክርስቶስ ንጉሠ ኢትዮጵያ፣ አቡነ ዮሐንስ ዘጋና። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 35 እስከ 37። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱም ከአሸናፊዎች እንበልጣለን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት